ሰላም ጤና ይስጥልኝ ክብራትና ልገስ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ በስፋት የምንመለከተው ቅርንፉድን መቼ መጠቀም ወይም ደግሞ መቆርጠም ይመረጣል? ጠዋት በባዶ ሆድ ወይንስ ደግሞ ከምግብ በኋላ፣ ጠዋት ወይንስ ደግሞ ማታ ተመራጭነት አለው የሚለውን በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ባለፈው በሰራሁት ቪዲዮ ላይ ቅርንፉድ የመቆርጠም ድንቅ ጥቅሞችን ነግሬያችኋለሁኝ። የበርካታ ሰዎች ግን ጥያቄን የተመለከትኩት መቼ ብንቆረጥመው ተመራጭነት አለው የሚል ጥያቄ ስለሆነ በዚህ ቪዲዮ ላይ በደንብ አብራራለሁ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ደግሞ በኮመንት ላይ አሁንም አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ቅርንፉድ መቆርጠም እንግዲህ እጅግ በጣም በርካታ ጥቅሞችን ይሰጠናል። እጅግ በጣም በርካታ ቅርንፉድ ኢዩጅኖል የተባለ ኃይለኛ አንቲ ኢንፍላማቶሪ፣ ጸረ ባክቴሪያ፣ ጸረ ፈንገስና የምግብ መፈጨትን የሚያግዝ ውህድን ይዟል ማለት ነው። ታዲያ የምትጠቀሙበት ጊዜ የምታገኙትን ጥቅሞችን ይወስኗል። ቅርንፉድን ለመቆርጠም ተስማሚ ጊዜያት ምን ሰዓት ነው የሚለውን ልንገራችሁ። አንደኛ፣ ጠዋት በባዶ ሆድ ምንም ችግር የለውም መቆርጠም ትችላላችሁ። ይህ በጣም ምርጥና ኃይለኛ ውጤታማ የሆነ ጊዜ ነው። የሚሰጠን ጥቅሞችም ጎጂ የአንጀት ባክቴሪያዎችን ይገድላል፣ እናም ኢንፌክሽኖችን ይቀንሳል። ለቀናችን ሙሉ ሜታቦሊዝምን ወይም ደግሞ ምግብን ወደ ኃይል የመለወጥ ሂደትን ያነሳሳል። የሆድ መነፋትን፣ ጋዝንና የአሲድነት ስሜትንም ይቀንሳል። የአንጀት እንቅስቃሴን ያሻሽላል። በማለዳ የበሽታ መከላከያንም ይጨምራል። የምግብ ፍላጎትን እናም ለመብላት የመመኘት ስሜትንም ለመቆጣጠር ይረዳናል። ታዲያ እንዴት ማድረግ አለብን? ውሃ ከመጠጣታችን በፊት ወይም ደግሞ ቁርስን ከመብላታችን በፊት ከአንድ እስከ ሁለት የሚሆኑ ቅርንፉድን ቀስ ብላችሁ መቆርጠም ነው። ከዛ በኋላ ከ20 ደቂቃ በኋላ ውሃን መጠጣት ትችላላችሁ። ነገር ግን ሰውነታችሁን ማዳመጥ ያስፈልጋል። አንዳንድ ሰዎች አሁን ለምሳሌ ትንሽ የጨጓራ ችግር ካለባቸው ላይስማማ ስለሚችል በባዶ ሆድ መቆርጠም የለባችሁም። የጨጓራ ችግር ካለባችሁ እንዴት መጠቀም እንደምትችሉም ደግሞ አብራራለሁ። ሁለተኛ ደግሞ ምግብ ከበላችሁ ከ30 ደቂቃ በኋላ መቆርጠም ትችላላችሁ። ቅርንፉድ ለምግብ መፈጨት በጣም ጥሩ ነው። የሚሰጠን ጥቅሞችም የምግብ አለመፈጨትን፣ የሆድ መነፋትንና ጋዝንም ይቀንሳል። ከባድ የጨጓራ ስሜትንም ይከላከላል። ከመጠን ያለፈ የጨጓራ አሲድነትንም ይቀንሳል። የስብ መፈጨትንም ያሻሽላል። ቀርፋፋ የምግብ መፈጨት ወይም ደግሞ የሆድ ድርቀት ላለባቸው ሰዎችም በጣም ይረዳል። ታዲያ ከምሳ ወይም ደግሞ ከእራት በኋላ አንድ የቅርንፉድ ፍሬን መቆርጠም ትችላላችሁ። ማስተዋል ያለባችሁ ነገር ታዲያ ምንድን ነው? ከምግብ በኋላ መቆርጠም ትችላላችሁ ወይም ደግሞ ጠዋት መቆርጠም ትችላላችሁ ስል በቀን በተደጋጋሚ ብዙ ቅርንፉድ መቆርጠም ትችላላችሁ ማለት አይደለም። በቀን ከአንድ እስከ ሁለት ፍሬ ቅርንፉድ ከቆረጠማችሁ በቂ ነው። ሶስተኛ ደግሞ ከመተኛታችሁ በፊት ማታም መቆርጠም ትችላላችሁ። ለሌሊት ፈውስን የምትፈልጉ ከሆነ ፍጹም ጠቃሚ ነው። የሌሊት የአሲድ መመለስን አሲድ ሪፍለክስን ይቀንሳል። የሌሊት የአፍ ጠረንን ይቆጣጠራል። አፍንና ጉሮሯችንንም ለማጽዳት ይረዳል። ሳል፣ ንፋጭንና የጉሮሮ መቆጣትንም ይቀንሳል። ከመተኛታችን በፊት የምግብ መፈጨታችንንም ያረጋጋል። ታዲያ ከመተኛታችን ከ20 እስከ 30 ደቂቃዎች በፊት አንድ ቅርንፉድን ቀስ ብላችሁ መቆርጠም ትችላላችሁ። አራተኛ ከጉዞ ወይም ደግሞ ከረጅም ስብሰባ በፊት ነው። የምትጓዙ ከሆነ እናም የማቅለሽለሽ ስሜትን ለመቆጣጠር ቅርንፉድን መቆርጠም ትችላላችሁ። ጥቅሞቹም ማቅለሽለሽን ይከላከላል፣ የእንቅስቃሴ ህመምን ይቆጣጠራል፣ የአፍ ጠረናችንን ትኩስና ጤናማ ያደርጋል፣ በጉዞ ምክንያት የሚመጣ የሆድ ምቾት ማጣትንም ይቀንሳል። ታዲያ ጉዞን ከመጀመራችሁ በፊት አንድ ቅርንፉድን መቆርጠም
ትችላላችሁ። ታዲያ ቅርንፉድን ለመቆርጠም እንደ ግባችሁ ወይም ደግሞ እንደ ዓላማችሁ የሚወሰን ነው። ለምግብ መፈጨትና ለሆድ መነፋት ከፈለጋችሁ ከምግብ በኋላ መቆርጠም፣ ክብደትን ለመቀነስና ለሜታቦሊዝም ከፈለጋችሁ ጠዋት በባዶ ሆድ መቆርጠም፣ ለመጥፎ የአፍ ጠረን ከፈለጋችሁ ጠዋት በባዶ ሆድ ወይም ደግሞ ከመተኛታችሁ በፊት ማታ መቆርጠም፣ ለአሲድ ሪፍለክስ ከፈለጋችሁ ደግሞ ማታ ከመተኛታችሁ በፊት መቆርጠም፣ ለጉንፋን፣ ለሳል እና ለንፋጭ ማስወገጃ ከፈለጋችሁ ማታ ከመተኛታችሁ በፊት መቆርጠም ትችላላችሁ። ለአፋችሁ ጤና ከፈለጋችሁ ከመተኛታችሁ በፊት ማታ መቆርጠም ተመራጭነት አለው። ለማቅለሽለሽ ወይም ደግሞ ለእንቅስቃሴ ህመም ከፈለጋችሁ ደግሞ ጉዞን በምታደርጉበት ጊዜ ወይም ደግሞ አንዳንድ ነገሮችን በምታከናውኑበት ጊዜ ልክ ስትፈልጉ መቆርጠም ትችላላችሁ ማለት ነው። ታዲያ በቀን ስንት ቅርንፉድ ነው መቆርጠም ደህንነቱ እየተጠበቀ ለሚለው ጥያቄ በቀን ከ1 እስከ 2 ቅርንፉድን መቆርጠም ተመራጭነት አለው። በቀን ከ3 እስከ 4 እና ከዛ በላይ ቅርንፉድን በፍጹም አትቆርጥሙ። ኃይለኛ ከሆነ ጨጓራችሁን ሊያበሳጭና ችግርም ሊፈጥርባችሁ ይችላል። ታዲያ ቅርንፉድ መቆርጠም የሌለባቸው ሰዎችስ ምን አይነት ሰዎች ናቸው የሚለውን ደግሞ ልንገራችሁ። ቅርንፉድ መቆርጠም የሌለባቸው ሰዎች የጨጓራ ቁስለት ያለባቸው ሰዎች፣ ደምን የሚያቀጥኑ መድኃኒቶችን የሚወስዱ ሰዎች፣ ከባድ የደረት ወይም ደግሞ የልብ ማቃጠል የሚያጋጥማቸው ሰዎች እንዲሁም ደግሞ ነፍሰ ጡር ሴቶች ከፍተኛ መጠንን በፍጹም መውሰድ የለባቸውም ማለት ነው። ስለዚህ በእነዚህ አይነት ሰዎች ክልል ውስጥ ከሆናችሁ ጥንቃቄ ማድረግ ያስፈልጋል ማለት ነው። በተጨማሪም ደግሞ ቅርንፉድ ከቆረጠምን በኋላ ውሃ መጠጣት አለብን ወይ የሚል ጥያቄ ነው። ይህ በጣም ወሳኝ ጥያቄ ነው። ቅርንፉድ ከቆረጠማችሁ በኋላ ውሃ መጠጣት አለባችሁ ማለት ግዴታ አይደለም። ነገር ግን ውሃ መጠጣት ወይም ደግሞ አለመጠጣት በዓላማችሁ ላይ የተመካ ነው ማለት ነው። ቅርንፉድ ከቆረጠማችሁ በኋላ ውሃ መጠጣት ያለባችሁ መቼ እንደሆነ ልንገራችሁ። አንደኛ የቅርንፉድ ጣዕሙ በጣም ኃይለኛ ወይም ደግሞ የሚያቃጥላችሁ ከሆነ ቅርንፉድ ኃይለኛ ቅመም ያለው ዘይት ወይም ደግሞ ኢዩጅኖል አለው። በዚህ ጊዜ አፋችሁን ሲያቃጥላችሁ፣ ጣዕሙ በጣም ከባድ ሆኖ ሲሰማችሁ፣ የጉሮሮ መቆጣት ሲሰማችሁ ትንሽ ለብ ያለ ውሃን ጠጡበት። ሁለተኛ ደግሞ ቅርንፉድን በባዶ ሆድ ላይ ከቆረጠማችሁ ትንሽ ለብ ያለ ውሃ መጠጣት ጠቀሜታን ይሰጣል። የጨጓራ መቆጣትን ለመቀነስ፣ የምግብ መፈጨትን ለማሻሻል፣ የአሲድነት ስሜትን ለመከላከልም ይረዳል። ስለዚህ በባዶ ሆድ የምትጠቀሙ ከሆነ ትንሽ ከቆረጠማችሁ በኋላ ለብ ያለ ውሃን ጠጡበት። ሶስተኛ ደግሞ ቅርንፉድን ለምግብ መፈጨት የምትጠቀሙ ከሆነ ከምግብ በኋላ አንድ ቅርንፉድን ከቆረጠማችሁ በኋላ ትንሽ ለብ ያለ ውሃን መጠጣት ጠቃሚ ነው። ጋዝን ለመቀነስ፣ የምግብ መፈጨትን ለማሻሻል እናም የሆድ መነፋትንም ለመከላከል ይረዳል ማለት ነው። ታዲያ ቅርንፉድን ከቆረጠማችሁ በኋላ ደግሞ ወዲያውኑ ውሃ መጠጣት የሌለባችሁ መቼ እንደሆነ ደግሞ ልንገራችሁ። አንደኛ ቅርንፉድን ለአፍ ጤና የምትጠቀሙ ከሆነ ቅርንፉድን አሁን ለምሳሌ ለመጥፎ የአፍ ጠረን፣ ለአፍ ባክቴሪያዎች፣ አፍን ለማጽዳት የምትጠቀሙ ወይም የምትቆረጥሙ ከሆነ ለ20 ደቂቃ ከቆረጠማችሁ በኋላ ውሃን አትጠጡ። ይህ የቅርንፉድ ዘይቱ ጀርሞችን በትክክል እንዲገድል አይፈቅድላቸውም ቶሎ ውሃ ከጠጣችሁ ማለት ነው። ስለዚህ ቀስ ብላችሁ 20 ደቂቃ ከጠበቃችሁ በኋላ መጠጣት ተመራጭነት አለው። ሁለተኛ ደግሞ ቅርንፉድን ለጉሮሮ ህመም ወይም ደግሞ ለሳል የምትጠቀሙ ከሆነ ቶሎ ውሃን አትጠጡ። የቅርንፉድ ዘይት ጉሮሯችንን እንዲሸፍን ፍቀዱለት። ከ10 እስከ 20 ደቂቃ ውሃ ከመጠጣት ተቆጠቡ። ከዚያ አስፈላጊ ከሆነ ለብ ያለ ውሃ መጠጣት ትችላላችሁ ማለት ነው። ታዲያ ምርጥ የአሰራር ወይም ደግሞ የአጠቃቀም ዘዴ ልንገራችሁ። አብዛኛዎቹ ሰዎች የሚጠቀሙበት ዘዴ ማለት ነው። ከ1 እስከ 2 ቅርንፉድን ቀስ ብላችሁ ቆርጥሙ። ከዛ ዘይቱ በአፍና በጉሮሮ ውስጥ ለ10 ደቂቃ እንዲሰራጭ ፍቀዱለት። ከዚያ ከፈለጋችሁ ትንሽ ለብ ያለ ውሃ ጠጡ። ይህ
ያለመቆጣት ከፍተኛውን ጥቅምን ይሰጣችኋል ማለት ነው። በአጠቃላይ ቅርንፉድን ከቆረጠማችሁ በኋላ ቶሎ ውሃ መጠጣት የለባችሁም። አማራጭ ሲሆን በዓላማችሁ ላይ የተመካ ነው። ለምግብ መፈጨት አዎ መጠጣት አለባችሁ። ለብ ያለ ውሃን ይበልጥ ይረዳችኋል ማለት ነው ብትጠጡ። ለአፍና ለጉሮሮ ጤና ከፈለጋችሁት ከመጠጣታችሁ በፊት ከ10 እስከ 20 ደቂቃ ብትጠብቁ ተመራጭነት አለው። እንዲሁም ቅርንፉድን ለመጠቀም የተለያዩ ዘዴዎች ጥቅሞቹ ተመሳሳይ ናቸው። ማለትም አሁን ለምሳሌ ቅርንፉድን መቆርጠም፣ የቅርንፉድ ሻይ፣ የቅርንፉድ ውሃን እነዚህ ሁሉ ተመሳሳይ ናቸው የሚል ጥያቄ አለ። ይህን ደግሞ ልንገራችሁ። እነዚህ ሁላ ተመሳሳይ ጥቅሞችን ይሰጣሉ፣ ግን ልክ እንደ አንድ አይደሉም። እያንዳንዱ ዘዴ ቅርንፉድን መቆርጠም፣ የቅርንፉድ ሻይ፣ የቅርንፉድ ውሃ፣ በምግብ ውስጥ ቅርንፉድን መጠቀም በሰውነታችን ላይ የተለያየ ጥንካሬ እናም በተለያየ መንገድ ተጽዕኖን ያሳድራል። ምክንያቱም የቅርንፉድ ዘይት ወይም ደግሞ ኢዩጅኖል መለቀቅ በምትጠቀሙበት መንገድ ስለሚለያይ ማለት ነው። የትኛው ዘዴ የተሻለ ነው ለሚለው፣ አንደኛ ቅርንፉድን መቆርጠም፣ ይህ በጣም ኃይለኛው ዘዴ ነው። ይህ በጣም ኃይለኛ ነው፣ ምክንያቱም የቅርንፉድ ዘይት በቀጥታ ወደ አፋችን እናም ወደ ደም ፍሰታችን ይለቀቃል። በጣም ኃይለኛ ጥቅሞችንም ይሰጠናል። የአፍ ባክቴሪያዎችን ቶሎ ይገድላል። መጥፎ የአፍ ጠረንን ያስወግዳል። ሳል፣ የጉሮሮ ንፋጭንም ይቀንሳል። የምግብ መፈጨትን ወዲያውኑም ያሻሽላል። ሜታቦሊዝምንም ያነሳሳል። ማቅለሽለሽንም ያቆማል። ከጋዝና ከሆድ መነፋትም ፈጣን የሆነ እፎይታን ይሰጣል። ኃይለኛ ጸረ ባክቴሪያ ውጤትም አለው። ለምን በጣም ኃይለኛ ሆነ ካላችሁ፣ ዘይቶቹ አልተቀላቀሉም ከሌላ ነገር ጋር ወይ አልሞቁም። እናም በቀጥታ ወደ ሰውነታችን ስለሚገቡ ፈጣን የሆነ ለውጥን ይሰጠናል። ሁለተኛ ደግሞ የቅርንፉድ ሻይን ከሆነ የምትጠቀሙት፣ የቅርንፉድ ሻይ ለሳል፣ ለጉንፋን፣ ለምግብ መፈጨትና ለቁርጥማትም ምርጥ ነው። ቅርንፉድን መቀቀል ወይም ደግሞ ማፍላት ዘይቱን ወደ ሙቅ ውሃ ውስጥ ይለቀዋል። ይህ ጥንካሬውን በትንሹ ይቀንሰዋል፣ ነገር ግን ጥልቅ ውስጣዊ ጥቅሞችን ይሰጠናል። ምርጥ የሚሰጠን ጥቅሞችም ጉንፋን፣ ሳልና ንፋጭን ይቀንሳል። የጉሮሮ ህመምን ያረጋጋል። የሆድ ቁርጠትንም ያቃልላል። የምግብ መፈጨትንም ያሻሽላል። ብግነት ወይም ደግሞ ኢንፍላሜሽንን ይቀንሳል። የሆድ መነፋትንና ጋዝንም ለመቀነስ ይረዳል። ለመዝናናትን ጥሩ ነው። ከመቆርጠም ግን ለምን ትንሽ ደካማ ሆነ? ሙቀት የተወሰነውን ኢዩጅኖል ጥንካሬውን ስለሚቀንሰው ነው፣ ሲፈላ ማለት ነው። ግን አሁንም በጣም ውጤታማ የሆነ መንገድ ነው። ሶስተኛ ደግሞ የቅርንፉድ ውሃ ነው። ይህ መለስተኛ እናም ለዕለታዊ ጥቅም ጥሩ ነው። ቅርንፉድን በአንድ ሌሊት በውሃ ውስጥ መዘፍዘፍ ለስላሳ ገር የሆነ ፈሳሽ ይፈጥራል። የሚሰጠን ጥቅሞችም ሜታቦሊዝምንም ያነሳሳል። የጠዋት የምግብ መፈጨትን ያሻሽላል። አንጀትን ቀስ በቀስ ይፈውሳል። ክብደታችንንም ለመቆጣጠር ይረዳል። መለስተኛ ጸረ ባክቴሪያ አለው። የጠዋት የሆድ መነፋትንም ይቀንሳል። ይህ ለምን ገር ሆነ? ሙቀት አይነካውም። ዘይቶቹ ቀስ በቀስ እናም በቀላል ወደ ውሃው ይለቀቃሉ። አንዳንድ የጤና ችግር ላለባቸው ሰዎችም ምርጥ ነው። ለምሳሌ ስሜታዊ ወይም ሴንሲቲቭ ጨጓራ ላላቸው፣ የጨጓራ ጋስትራይተስ ላለባቸው፣ የአሲድ መመለስ አሲድ ሪፍለክስ ላለባቸውና ኃይለኛ ቅርንፉድን መቆርጠም ለማይችሉ ሰዎች በጣም ምርጥ መንገድ ነው የቅርንፉድ ውሃ ማለት ነው። አራተኛ ቅርንፉድን በምግብ ማብሰያ ውስጥ የምንጠቀመው ከሆነ፣ ቅርንፉድ እንግዲህ በጣም ደህንነቱ የተጠበቀና ለረጅም ጊዜ መጠቀም የምንችልበት መንገድ ነው። በምግብ ማብሰያ ውስጥ መጠቀም በምግብ ውስጥ ጥቅም ላይ ሲውል የቅርንፉድ ዘይት መለስተኛ ይሆናል። ጥቅሞቹ ስውር ግን ዘላቂ ይሆናሉ። እንዲሁም ምርጥ ጥቅሞችን ይሰጠናል። ብግነትን ይቀንሳል። የልብ ጤናንም ይደግፋል። የምግብ መፈጨትንም ይረዳል። የአንጀት ባክቴሪያዎችንም ያሻሽላል። በምግብ ውስጥ አንቲኦክሲዳንቶችንም ይጨምራል። ለምን በጣም መለስተኛ ሆነ? ማብሰል የተወሰኑትን ኃይለኛ ዘይቶቹን ያጠፈዋል። ይህም ገር ያደርገዋል ማለት ነው። በአጠቃላይ ቅርንፉድ መቆርጠም በጣም ኃይለኛው ዘዴ ነው። የአፍ ጠረን፣ የምግብ መፈጨት፣ ሳልና ፈጣን እፎይታን ይሰጠናል።
ቅመም የበዛበት ኃይለኛ እንዲሁም በፍጥነትም የሚሰራው መንገድ ነው። የቅርንፉድ ሻይ ደግሞ ሳልን፣ ንፋጭን፣ ቁርጠትን፣ የምግብ መፈጨትንም ያሻሽላል። ሙቅ የሚያረጋጋ እናም ምርጥ መድኃኒት ነው። የቅርንፉድ ውሃ ደግሞ ለክብደት መቀነስ፣ ለሜታቦሊዝም ገር የሆነ ለምግብ መፈጨት ምርጥ ነው። መለስተኛ ለዕለታዊ ለመጠቀምም ደህንነቱም የተጠበቀ ነው። ቅርንፉድን በምግብ ማብሰያ ውስጥ መጠቀም ደግሞ ለአጠቃላይ ጤና እንዲሁም ደግሞ ጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪ ያለው ለረጅም ጊዜ ለመጠቀምም በጣም ምቹ ነው። ስለዚህ ጥቅሞቹ ተመሳሳይ ናቸው ካላችሁ እነዚህ ሁሉም አይደሉም። ዋናዎቹ ጥቅሞች ተመሳሳይ ናቸው። ቅርንፉድ ሁሉንም ጥቅሞች በየትኛውም መልኩ ብንጠቀም ሁሉንም ጥቅሞችን ይሰጠናል። ግን ጥንካሬውና ፍጥነቱ ይለዋወጣል ማለት ነው። ቅርንፉድን መቆርጠም በጣም ፈጣንና በጣም ኃይለኛ ነው። ውጤቱም ቶሎ የሚታይ ነው። የቅርንፉድ ሻይ ደግሞ ለጉሮሮ፣ ለሳምባ፣ ለምግብ መፈጨት በጣም ምርጥ ነው። የቅርንፉድ ውሃ ደግሞ ገር የሆነ ለዕለት ተዕለት መርዛማነትን ለማስወገድም ምርጥ ነው። ያን ያክል ምንም ሳይድ ኢፌክት የለውም ማለት ነው። ምንም አይነት የጨጓራ ችግርን ቢኖርብንም የቅርንፉድ ውሃን የምንጠቀም ከሆነ ምንም የሚያበሳጨው ነገር የለም ማለት ነው። ለስለስ ያለ ነው። ቅርንፉድን በማብሰያ ውስጥ የምንጠቀም ከሆነ ግን መለስተኛ እንዲሁም ደግሞ ለረጅም ጊዜ መጠቀም የምንችለው ውጤታማ መንገድ ነው ማለት ነው። ስለዚህ በዚህ መልኩ መለያየት ትችላላችሁ ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ከዛሬው የጤና ትምህርቴ እንግዲህ በጣም ብዙ ነገሮችን እንደተረዳችሁ ተስፋ አደርጋለሁኝ። የብዙዎቻችሁ ጥያቄዎችንም እንደመለስኩኝ ተስፋ አደርጋለሁኝ። ከዚህ ውጭ ደግሞ ሌሎች ጥያቄዎችም ካላችሁ በኮመንት ላይ አስፍሩልኝ። እነዛንም ደግሞ ሰብስቤ ወይ ቪዲዮ ሰራላችኋለሁኝ ወይ በኮመንት ላይ እመልስላችኋለሁኝ ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።